ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። እውቅ የፖለቲካ እስረኞች በትላንትናው ዕለት ከፍተኛ ጥበቃ ወደሚደረግበት ቃሊቲ ማረሚያ ቤት እንዲዛወሩ መደረጋቸው ታውቋል። አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንድወሰን አሰፋና ጋዜጠኛ ጎበዜ ሳይን ጨምሮ ሌሎች በርካታ የፖለቲካ እስረኞች እንዲዛወሩ ከተደረጉት እስረኞች መሃል ይገኙበታል። ቦታ እንዲቀይሩ የተደረገበት ምክንያት ምን እንደሆነ እንዲሁም የተሰጡ አስተያየቶችን ይዘናል። በዝርዝራችን ተሰሙታል። ደንበኛዬን ቀማኸኝ በማለት አጎቱን በአሰቃቂ ሁኔታ እንደገደለው ታወቀ። በአሰቦት ደብረ ወግድ ገዳም ላይ ጥቃት መፈጸሙ ተገልጿል። የመነኮሳት ሕይወት እንዳለፈም ታውቋል። በዝርዝራችን እናሰማችኋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውዝግብ ያስነሳውን መጽሐፍ እንዳገደ ታውቋል። መጽሐፉ ምን እንደሆነና በውስጡ ያካተታቸው አስገራሚ ነገሮች አሉ። በዝርዝራችን እናካፍላችኋለን። ግንቦት 4 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ሕይወታቸው ላለፉት አቶ ተገኝ ባልቻ ቤተሰቦች የአስተዳደሩ ከፍተኛ የሥራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቦታ ርክክብ ተከናውኗል። ዝርዝር አለ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷ የብሉ ናይል ከተማ ተቆጣጠረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እንድታደርጉ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷ የብሉ ናይል ከተማን ተቆጣጠረ። የሱዳን ጦር ከፈጥኖ ደራሽ ኃይሉና ከሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ስትራቴጂካዊቷ የአልካይሊን ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቢዩን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገው ከባድ ውጊያ በፈጥኖ ደራሽ ኃይሉና በአጋር ታጣቂዎች እጅ ወድቃ ነበር። የሱዳን ጦር ከተማዋን ዳግም መያዙ በብሉ ናይል ግዛቱ ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። ቅዱስ ሲኖዶስ ውዝግብ ያስነሳውን መጽሐፍ አገደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በትላንትናው የአምስተኛ ቀን ውሎ ዋልድባ በረንታት ገዳምን ይወቁ በሚል ርዕስ የተዘጋጀው መጽሐፍ በየትኛውም አህጉረ ስብከት እንዳይሰራጭ አገደ። የቅዱስ ሲኖዶስ ጽሕፈት ቤት ኮሚኒኬሽን ኃላፊ መምህር ዳንኤል ሰይፈ ሚካኤል ለኢኦቲሲ ቲቪ በሰጡት ማብራሪያ መጽሐፉ በእምነት አስተምሮ ላይ ጉድለት ያለበትና ለክፍፍል የሚዳርግ ነው ብለዋል። ዋልድባ ገዳም ጋር በተያያዘ የቀረበው መጽሐፍ በቤተ ክርስቲያኗ ሊቃውንት ጉባኤ ተመርምሮ እመቤታችን ከሰማይ እንደወረደች አድርጎ የሚያሳየው የሚስጥራተ ቤተ ክርስቲያን ቁጥር የሚያፋልስና ለመነኩሴ የማይገባ ስድብና ትችት የበዛበት መሆኑን ገልጿል። በዚህም ምክንያት መጽሐፉ እንዲወገዝ በሊቃውንቱ የቀረበውን የውሳኔ ሐሳብ ምልአተ ጉባኤው ተመልክቶታል። ይሁን እንጂ ሲኖዶሱ መጽሐፉን ከማገድ ባለፈ የሊቃውንት ጉባኤ የጽሑፉን ባለቤቶችና ጸሐፊውን ለይቶ ባለማቅረቡ ጉዳዩ በድጋሚ ተጣርቶ ለቋሚ ሲኖዶስ እንዲቀርብ መርቷል። እስከዚያው ድረስ ግን የገዳሙ አባቶች በሰላምና በፍቅር እንዲቆዩና መጽሐፉም ከስርዓት ውጭ እንዲሆን ጥብቅ ትዕዛዝ ተሰጥቷል። ግንቦት 4 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ሕይወታቸው ላለፉት አቶ ተገኝ ባልቻ ቤተሰቦች የአስተዳደሩ ከፍተኛ የሥራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቤት ርክክብ ተከናወነ። አስተዳደሩ ክስተቱ ከተሰማበት ዕለት ጀምሮ ከቤተሰቡ ጎን በመሆን ሲያጽናና መቆየቱ የሚታወስ ነው። በገባው ቃል መሰረት ለሟች ቤተሰቦች የሚሆን የመኖሪያ ቤትና የኑሮ ዋስትናቸውን የሚያረጋግጥ የመኖሪያ ቤት ርክክብ በትላንትናው ዕለት ተፈጽሟል። የሟች ቤተሰቦች በሰጡት አስተያየት አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና የተስፋ ብርሃን መሆናቸውን
ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል። በስነ ስርዓቱ ላይ የተገኙት የአዲስ አበባ ምክር ቤት የመንግስት ዋና ተጠሪ ዶክተር ማሹ ኦላና ድርጊቱን በተለያዩ ማህበራዊ ሚዲያዎች በማዛባት ለፖለቲካዊ ፍጆታ ለመዋል የሚሞክሩ አካላትን ወቅሰዋል። እውነታው በቦታው ላይ ሆኖ እያለ ጉዳዩን ለሌላ አጀንዳ ለመጠቀም መሞከር ከሀቅ የራቀ መሆኑንም አስገንዝበዋል። የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ንጉሴ በበኩላቸው መሰል አጋጣሚዎች በኢትዮጵያዊ ሀገር በቀል ሴቶችና ባህሎች የሚፈጸሙ መሆናቸውንም ጠቁመዋል። አስተዳደሩ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ የሀገር ሽማግሌዎችና ወጣቶች ቤተሰቡን ለመደገፍ ላደረጉት አስተዋጽኦ ምስጋና አቅርበዋል። በአሰቦት ደብረ ገዳም ላይ ጥቃት ተፈጸመ። የአንድ አባትም ሕይወት አለፈ። በአሰቦት ምስራቅ ኢትዮጵያ የሚገኘው ታሪካዊው የአሰቦት ደብረ ወግድ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በታጣቂው የከባድ ጥቃት እንደተፈጸመበት ተሰምቷል። ከቀኑ 9 ሰዓት ጀምሮ ማንነታቸው ባልታወቁ ታጣቂዎች በተከፈተ ተኩስ በገዳሙ የሚገኙ አንድ ካህን ተገድለዋል። ጥቃቱ የተሰነዘረው በገዳሙ የታችኛው ክፍል በሚገኘው የእናቶች ገዳም በኩል መሆኑን ከስፍራው የተገኘው መረጃ ያመለክታል። በስፍራው የሚገኙ ገዳማውያን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል አካባቢያቸው በታጣቂዎች ተከቦ እንደሚገኝና የወንድማቸውን አስከሬን እንኳን ለማንሳት አስቸጋሪ ሁኔታ ላይ መሆናቸውንም ገልጸዋል። እኛ መሳሪያ የሌለን ገዳማውያን ነን። እስካሁን የደረሰልን የጸጥታ አካል የለም። የሚመለከታችሁ አካላት ሁሉ ድምፅ ሁኑን ሲሉ ጥሪያቸውን አቅርበዋል። በአሰቦት ደብረ ወግድ ገዳም ላይ ከቅርብ ጊዜ ወዲህ ተመሳሳይ ጥቃቶች በተደጋጋሚ እየተፈጸሙ መሆኑ የሚታወስ ሲሆን በዚህም ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለስደትና ለከፍተኛ እንግልት እየተዳረጉ ይገኛሉ። ደንበኛዬን ቀማኝ በማለት አጎቱን የገደለው ወጣት በ14 ዓመት ጽኑ እስራት ተቀጣ። የአሸዋ ደንበኞችን ቀማኝ በሚል በተፈጠረ አለመግባባት አጎቱን በአካፋ መጥቶ የገደለው ወጣት ጌታሁን ረታ በአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት በ14 ዓመት ጽኑ እስራት ተቀጥቷል። በአዳማ ከተማ ክፍለ ከተማ ነዋሪ የሆነውና በሀያዎቹ ዕድሜ ክልል ውስጥ የሚገኘው ተከሳሽ ጌታሁን ረታ ከአጎቱ ከአቶ ቱሉ በዳዳ ጋር በአሸዋ ጭነትና አውራጅነት ስራ ላይ ተሰማርተው ይሰሩ እንደነበር ፖሊስ አስታውቋል። ይሁን እንጂ የተከሳሹ ደንበኞች ወደ አጎቱ በመሄዳቸውና የስራ መቀዝቀዝ በመፈጠሩ በሁለቱ መካከል ቂም መቋጠሩ ተገልጿል። መስከረም 5 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በስራ ቦታ በተፈጠረ የቃላት ልውውጥ ተከሳሹ ደንበኞቼን ለምን ትወስዳለህ በሚል ንዴት ለአሸዋ መጫኛ የሚጠቀምበትን አካፋ በአጎቱ አንገት ላይ በማሳረፍ ከፍተኛ ጉዳት አድርሶባቸዋል። ጉዳት የደረሰባቸው አቶ ቱሉ በአዳማ ሆስፒታል ለ20 ቀናት በሕክምና ቢረዱም ጥቅምት 17 ቀን 2018 ዓ.ም ሕይወታቸው አልፏል። የአዳማ ከተማ ፖሊስ ዋና መምሪያ የኮሙኒኬሽን ኃላፊ ዋና ኢንስፔክተር ታምራት ጌታሁን እንደገለጹት ፖሊስ የምርመራ መዝገቡን አጣርቶ ለአቃቢ ሕግ ካስረከበ በኋላ ከባድ የሰው መግደል ወንጀል ክስ ተመስርቷል። ፍርድ ቤቱ ሚያዝያ 18 ቀን 2018 ዓ.ም በዋለው ችሎት ድርጊቱ ጭካኔ የተመላበት መሆኑን በማረጋገጥና የቅጣት ማቅለያዎችን ግምት ውስጥ በማስገባት ተከሳሹን በ14 ዓመት ጽኑ እስራት እንዲቀጣም ወስኖበታል። እውቅ የፖለቲካ እስረኞች በትላንትናው ዕለት ከፍተኛ ጥበቃ ወደሚደረግበት ቃሊቲ ማረሚያ ቤት እንዲዛወሩ መደረጋቸው ታወቀ። በቂሊንጦ ማረሚያ ቤት በእስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚደረግበት የቃሊቲ ማረሚያ ቤት በትላንትናው ዕለት እንዲዛወሩ መደረጉን መሰረት ሚዲያ ከምንጮች ያገኘው ብሎ ዘገበ። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል ማረሚያ ቤት አስተዳዳሪ
አስተዳደር ለመሰረት ሚዲያ እንደገለጹት ከሆነ አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለ፣ ዶክተር ወንዶሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዛወሩ ከተደረጉት ውስጥ ይገኙበታል ብለዋል። ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስጠንቀቂያ ሲሆን እስረኞቹ በድንገት ተነስተው ወደ አዲሱ ማረፊያቸው እንዲያመሩ ተደርጓል ብለው ማረጋገጫውን የሰጡት ደግሞ የቃሊቲ እስር ቤት ባልደረባ ናቸው ሲል መሰረት ሚዲያ ዘግቧል። ለዚህ ድንገተኛ ዝውውር እንደ ዋና ምክንያት የቀረበው በቅርቡ የሚካሄደው ሀገር አቀፍ ምርጫን ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነውም ተብሏል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢሚግሬሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫ ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት ማቅረቡ ታውቋል። በመሆኑም መንግስት የጸጥታ ስጋቱን ለመቀነስና እስረኞችን በቅርብ ክትትል ስር ለመዋል ሲል ይህን ውሳኔ ማስተላለፉንም ተመላክቷል። እነዚህ የፖለቲካ እስረኞች እስካሁን በቂሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት በተለያዩ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜ በላይ ከተለያዩ ማረሚያ ቤቶችና ዞኖች ሲያዘዋውራቸው መቆየቱ ይታወሳል። ይሁን እንጂ የአሁኑ ዝውውር ከአሁን ቀድሞዎቹ ለየት የሚያደርገው እስረኞቹን ከከተማ ዳርቻ ካለው የቂሊንጦ ማረሚያ ቤት በማውጣት ወደ መሃል ከተማ በማስጠጋት በፌዴራል ፖሊስና በሀገር መከላከያ ሰራዊት ጥምር ኃይል ጥብቅ ጥበቃ እንዲደረግባቸው መደረጉ ነው የሚሉ ምንጮች ናቸው። ከላይ በስም ከተጠቀሱ ግለሰቦች በተጨማሪ ሌሎች ከፍተኛ አመራሮችና ባለሙያዎች የዝውውሩ አካል መሆናቸውም ታውቋል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቼው፣ ዶክተር ግብረ አባለሙና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ግለሰቦች በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ መሰረት ሚዲያ ምንጮች አረጋግጠውልኛል ሲል ዘገበ። መረጃው የመሰረት ሚዲያ ነው።